ቀኝ እጅ መጣ። መድብል እንግዲህ አጋዡን አግኝቷል። የካሌብ መንትያ መጥቷል ማለት ነው። ነገር ግን ካሌብ የሚባለው እንግዲህ ለገዛ ወንድሙ እንኳን ያራራ ሰው ነውና ስለዚህ ሁለታችንም እንጋፈጠዋለን አለ ማለት ነው። ከዚህ ማህሌት ዛሬ እንደው እንዴት እንዳሳቀችኝ ወይኔ ጉዴ! ስንቱን ቀባጠረችው። እንግዲህ ማህሌት ከአቶ ካሌብ ጋር እንድትሰራ እዛው አሽሞንሙኖ አስቀምጧታል። ዛሬ ገልሻለሁ ነገ እያለ ቀጠሮ እየሰጣት እያስፈራራት ይገኛል ማለት ነው። እሷ እንግዲህ እንደምታዩት ነው፣ ሳትገረፍ ነው የምታወራው። ብዙ ነገር በአንድ ጊዜ ቀባጠረች። እንግዲህ ዝናን መድብል እንዳገተው ሁሉንም ነገር ተናገረች ማለት ነው። ዝና መታሰሩን ሰምቷል። ያ መድብል የሚባል ወጠጤ እስኪ አሳዩኝ፣ እሱ እኔ ራሴ አስተነፍስለታለሁ። አሁን ማህሌትን መድብል የሚኖርበትን ከነቤቱ ከነቤተሰቦቹ እንድትነግርኝ እፈልጋለሁ አላት። ለግብረ አበሩ ደግሞ አሁን አንተ እምሰጥህን በስነ ስርዓቱ በአግባቡ እንድትሰራ እፈልጋለሁ። እሺ አለቃ ምንድን ነው እሱ ሲለው የጠበቃው ልጆች ስንት ናቸው ሲል አንድ ሴት አንድ ወንድ ናቸው እና አንዱ ወንድ 10 አመቱ ነው፣ ልጅቱ 7 አመቷ ነው። ጥሩ ሴቷን ልጅ አንጠልጥለህ ይዘሃት ና። ከዛ በኋላ ሴቷ ልጅ ከመጣች በኋላ እሱ ጋር ያለውን መረጃ በሙሉ እንዲሰጣችሁ አድርጉ። ከዛ ልጅቷን ተለቋታላችሁ አለ። እንደዛማ እሺ አለቃ ያልከው እናደርጋለን፣ ችግር የለውም አለና እንግዲህ ይዞት ሄደ። ከዛ በኋላ አቶ ካሌብ እንግዲህ እኔ እንደውም መድብል ጋር ሲመጣ ይሄ ራሱ ካሌብ መስሎኝ ድንግጥ ነበር ያልኩትኝና በጣም ነበር የደነገጥኩትኝ እውነቱን ለመናገር። ከዛ በኋላ ካሌብ ሲመጣ እኔ ቀኝ እጅህ ነኝ፣ ያንተ ቀኝ እጅ ነኝ ምናምን አለ። ከዛ በኋላ እንኳን ደህና መጣ፣ ከየት መጣ፣ ወዴት መጣ እያለ ከዛ በኋላ እንትን አለ ማለት ነው። ካሌብ የሚባለው ሰውዬ እንግዲህ እንዳያችሁት በደንብ ካየችው በኋላ በጣም ጮኸች፣ በጣም ደነገጠች። ከዛም አሁን እንደ ቀደሙ እስቲ ተንጣጪ ልይሽ አላት። እባካችሁን እንደዚህ አታድርግ እባክህን አንተ ማነህ? በመጀመሪያ ደረጃ አንተ ማነህ? ምንድነህ? እያለች ፉከራዋን ቀጠለች ማለት ነው። ከዛ በኋላ ሴትዮ ምን ነው ሳትገረፊ ብዙ ነገር አወራሽ? አርፈሽ ተቀመጪ። አርፈሽ የማትቀመጪ ከሆነ ነግሬሻለሁ። እኔ ካሌብ ሞሲሳ እባላለሁ። ምን? ካሌብ ሞሲሳ አንተ ነህ? የኔ ጌታ በጣም ይቅርታ አድርግልኝ። ወይኔ አፌ ለምዶብኝ እኮ ነው። ከዛ በኋላ እሺ በቃ ይቅርታ አድርጊልኝና ከዚህ በኋላ እዚህ ጋር አልደርስም። አርፈሽ ተቀመጪ። ከዛ ይኸውልሽ አርፈሽ የማትቀመጪ ከሆነ አንቺም ደግሞ ግንባርሽን ብዬ ነው ጉድጓድ ውስጥ የምጥልሽ አላት። ከዛ በኋላ እባክህ እንደዛማ አታድርግ እባክህን እያለች ብትለምነው አርፈሽ ተቀመጪ ያልኩሽ እኮ አትሰሚም እንዴ ብሎ ሲጮህባት ማህሌት እኔ ማቃት ማህሌት ዝና እንደነገረኝ ከሆነ ማህሌት ቦቅቧቃና ፈሪ ነች ነው ያለኝ። አንቺ ግን እንዳየውሽ ከሆነ አዎ አልፈራም። ለምን እፈራለሁ? እኔን ግን ማን እንደሆንኩ አውቀሽኛል ብሎ ኮፍያውን ብድግ ሲያደርግ አፏን ከፍታ ቀረች። ወይዘሪት ማህሌት በጣም ደነገጠች። የምትይዝ የምትጨብጠው ሁሉ ጠፋባት። ከዛ በኋላ አምላኬ ይሄ ምላሴን ምን ላደርገው? አሁን ከሱ ጋር ደግሞ ተነካክቼ ችግር ውስጥ ልገባ ነው እንዴ እያለች እንግዲህ ከዛ በኋላ እዛው እሱ ጋር ክላስ እንዲሰጣት አደረገና እዛው ቁጭ አለች ማለት ነው ወይዘሪት ማህሌት። ከዛ መንቀሳቀስ አትችልም። የፈለገችውን ነገር ሄዳ ገዝታ ተመልሳ ትመጣለች እንጂ ከዛ መውጣት አልቻለም ብሏታል ማለት ነው።
እናም የካሌብ መንትያው እንግዲህ መጥቷል። በጣም ነበር የደነገጥኩትኝ። እንግዲህ መድብል ጫማውን እያሰረ እያለ ጎንበስ ብሎ ቀና ሲል አጠገቡ አየው። በጣም ነበር የደነገጠው ራሱ ካሌብ መስሎት። ከዛ እኔ ስሙን ማን እንዳለው አላውቅም። ከአባ ነው ከአብ ነው ያለው ብቻ እንደዛ ነገር። ከዛ በኋላ ምን ልትሰራ መጣ? አንተ እዚህ መምጣት የለብህም በፍጹም አንተ እዚህ መምጣት የለብህም ወንድሜ፣ ለምን እንደዚህ ያደረግህ? መጣው ካሌብ የሚባለውን እስከ መጨረሻው ጋፍጠው ልተው። ካሌብ አሁን ካየ ይገልሃል። እስቲ ይንካኝ፣ አሁን የእሱ ተራ ነው፣ እኔ ነኝ የምገለው። ስለዚህ የትም አልሄድም፣ እባክህን ሂድ ብሎ ቢለምነው በፍጹም የትም አልሄድም ብሎ እምቢ አለ። ከዛ በኋላ እንግዲህ እሺ አለውና እንትን አለ ማለት ነው ካሌብ። ከዛም የመሀሌት የዚች የጠበቃውን ልጅ እንደምንም ብላችሁ ታምጣላችሁ ሁላቸውንም አላቸው። እሺ እንደዛ አደርጋለሁ፣ ችግር የለውም አለቃ፣ አታስብ፣ እኔ እንደዝና አይደለሁም፣ ስለዚህ የምትፈልገውን ነገር ሁሉ አመጣልሃለሁ አለው። እሺ እውነት በጣም ነው የማመሰግነው፣ በጣም ነው ደስ የሚለው። ስለዚህ እንደዚህማ ከሆነ በጣም ጥሩ አለው። ከዛ በኋላ እንግዲህ ካሌብ አርፈሽ እዚህ ትቀመጫለሽ፣ እምቢ ካልሽ ግን ከባድ ችግር ይፈጠራል አላት። እሺ ይቀመጣለሁ፣ ምን መሄጃ አለኝና የት እሄዳለሁ? የትም እኮ አልሄድም። ከዛ በኋላ እሺ እንደዛ ከሆነ ጥሩ፣ አሁን እኔ የምልሽን ታደርጊያለሽ። እሺ ሰው መግደልም ቢሆን አደርገዋለሁ አለች መሀሌት። እንግዲህ ግን ሴትነቴን ክብሬን የሚነካ ነገር አልፈልግም ስትል ከዛ በኋላ እንግዲህ ማን ነው መድብልና ብሩክ እና የማን ነው እሱ ሞገስ አንድ ላይ ስክር ብለው እንግዲህ የደስ ነው የጠጡት እኮ። ምክንያቱም የጠጡበት ምክንያት ደግሞ ዝና ስለታሰረላቸው። ዝና ስለታሰረ ከአሁን በኋላ የሚረብሸን ሰው የለም ነው። ከዝና የበለጠ ዋና አውሬው ቁጭ ብሎ እንግዲህ ከዛ በኋላ አቶ ካሌብ አሁን ወይዘሮ መሀሌት የመድብልን ቤተሰቦች ከነ ቤቱ ትጠቁመኛለች ሲላት፣ እሺ ችግር የለውም ታባቱና መድብል፣ ለነገሩ ሁላችንም የዘራነውን ነው የምናጭደው እያለች ለፈለፈች። ከዛ በኋላ አረ ችግር የለውም ምንም እንዳታስቢ፣ ስለዚህ ከዚህ በኋላ ምንም የሚመጣ ነገር ስለሌለ አታስቢ። አረ እሺ ችግር የለውም በቃ ተባባሉና ሄዱ። ከዛ በኋላ እንግዲህ መድብል ወደ ቤት ተመለሰ። ወደ ቤት ከተመለሰም በኋላ እንትን አለ ማለት ነው። ለሊ ማነች አደይና ለልዬ ማናቸው ስሟ ቅድስትና ዳጣ ማለት ነው። ቅድስትና ዳጣዬም እንግዲህ ስለ ሰርጉ እያወሩ እያለ አስቲ አሁን ዝም በሉ፣ አሁን የሚወራበት ሰዓት አይደለም፣ እባካችሁ ተረጋጉ። በመጀመሪያ ደረጃ እናንተ ካልተረጋጋችሁ ምንም ማድረግ አንችልም፣ ስለዚህ ተረጋጉ አላቸው። ከዛ በኋላ እንዴት ነው የምንረጋጋው? ምን የሚያረጋጋን ነገር አለና ነው የምንረጋጋው አለ። ከዛ በኋላ እሺ ታዲያ እንዴት ነው አሁን መድብልን የምንጋፈጥበት ጊዜ አሁን ነው፣ ዋጋውን እሰጠዋለሁ፣ ዋጋውን ያገኛል እያለ ከዛ በኋላ እንግዲህ ያዞ ይልቀቁኝ አለ ማለት ነው አቶ ካሌብ። መሀሌትም ደግሞ የምትፈልጉትን እያንዳንዱን ነገር ዋጋቸውን አሰጥላችኋለሁ እመኑኝ። ከዛ በኋላ መሀሌት እንግዲህ ሳትገረፍ ሁሉንም ነገር ለፈለፈች። ነገር ግን ደግሞ አቶ ካሌብ የፈለገ ነገር ብታወሪ አንቺን አላምንሽም፣ ስለዚህ ምንም ብትይ ምን አንቺ ዋጋሽን ታገኛለሽ አላት። ከዛ በኋላ እሺ ምን አደረግኝ ነው የምትሉኝ? እኔ ምን አደረግኩኝ? ምንድነው እሱ እያለች ከዛ በኋላ
ያዙ ልቀቁኝ አለች። አርፈሽ ተቀመጪ ያልኩሽ እኮ አርፈሽ ተቀመጪ፣ አለበለዚያ ከባድ ችግር ይፈጠራል። ከዛም እሺ አለች። መድብልና ብሩክ ሞገስ አንድ ላይ ሆነው ቢራቸውን ሲጋቱ አደሩ። እኔ አሁን መንገድ ላይ መጣባቸው እያልኩኝ ከዛ ወደ ቤት ሄዱ። እንግዲህ መንጋቱ አይቀርም ነጋ። ከዛ በኋላ እነሱም ወደ እየስራቸው ሄዱ። ማህሌትም ደግሞ እዛው ቁጭ አለች። አለቃ አሁን የምታዘኝን ሁሉንም ነገር አደርጋለሁ፣ የምታዘኝን ነገር ሁሉንም ነገር አድርግልኝ እባክህን። ከዛ በኋላ አይ እንደዛማ አይሆንም፣ ስለዚህ እኔ አሳይሃለሁ፣ የመድብልን ቤት ቦታውን ሁሉንም ቦታ አሳይሃለሁ፣ እንደዛ ማድረግ የለብህም። ከዛ በኋላ እሺ ወይዘሮ መሀሌት አንድ ድል ብቻ ሰጥቼሻለሁ፣ እሱን ከተጠቀምሽበት ተጠቀሚ፣ አለበለዚያ ግንባርሽን ብሎ ጫካ ውስጥ ነው የሚጥልሽ ይሄ ሰው፣ አርፈሽ ማትቀመጪ ከሆነ አላት። እሺ አለች። እንግዲህ ወይዘሪት መሀሌት አሁን በሱ ቁጥጥር ስር ነው ያለችው። እንግዲህ የእሱን ቤት አጠያይቄም ቢሆን የት እንዳለ እሄዳለሁ ብሎ እንግዲህ እሷ ጠቆመችው ቤቱን። እሷ በጠቆመችው መሰረት እነ ብሩክ ቤት ቀጥ ብሎ አዲሱ ቤት መጣ። አቶ ዝል ማን ነው? መድብል። ይሄ ማን ነው ስሙ? ካሌብ። ከዛ መንትያ ወንድሙ ያገኘውና በእርግጫ መንገድ ላይ አንጥፎ ጣለው። ሁሉም ደነገጡ። እንግዲህ አቶ ካሌብ አሁን ከዚህ በኋላ ምን የሚወጣው ይመስላችኋል? ከባድ ነገር ነው የሚገጥመው። ምክንያቱም ያደረገው ነገር ቀላል አይደለም። በድፍረት እንግዲህ መድብል ቤት በመሄዱ ራሱ ይሄ ትልቅ ወንጀል ነው። እርግጠኛ ነኝ ወንድምየው ይደውልለታል ብዬ ተስፋ አደርጋለሁ። ሞገስ መድብል ማለት ነው ለዚህ ለመንትያው። ከዛ እሱ ከመጣ ሁሉም ተያይዘው ገደል ነው የሚገቡትና። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።